ሄሎ ሰላም አባዬ የኔ ውድ የሆንሽ ቆንጆዋ ልጅ እንዴት ነሽ? ምንም አልልም ደህና ነኝ አባዬ እንዴ ምን ነው ምንም ነገር አልተፈጠረም አይደል? አይ ምንም አልተፈጠረም በአጠቃላይ ጥሩ ስሜት ላይ አይደለም አሁን የት ነህ እና ደግሞ መች ነው የምትመጣው? አሁን የደወልኩት ልጅ ለዛ ነው ስራ ላይ ነኝ ዛሬ ማታ ቤት መምጣት አልችልም እንዴ አባዬ ግን ለምን? ድርጅቱ ውስጥ በጣም ስራ አለን እና እስከ ጧት ድረስ ካልሰራን በስተቀር የሚያልቅ አይመስለኝም ቆይ ድርጅቱን አንተ ብቻ ነህ እንዴ የምታገለግለው? ታውቀዋል ግን ሁል ጊዜ ብዙ ስራ የምትሰራው አንተ ነህ ይሄ ነገር በጣም ነው የሚያናደው እኛ አንተን እንኳን ማየት አልቻልንም እኮ ውዷ ልጄ ቃል እገባልሻለሁ በቅርቡ አንድ ላይ ሆነን እንደ ጥሩ ቤተሰብ አብረን እናሳልፋለን ቃል እገባልሻለሁ እሺ ውዴ ግን አሁን ደግሞ ወደ ስራ መመለስ አለብኝ ደህና ደሪ ውዴ ከማን ጋር ነበር ያወራሽ የነበረው? ከአባዬ ጋር ነበር ዛሬ ድርጅት ውስጥ በጣም ስራ ስለበዛበት መምጣት አይችልም እና አይመጣም ማለት ነው? እንግዲህ ድርጅት ውስጥ ብዙ ስራ አለና እዛ እየሰራ ነው የሚያድረው ቢሆን ደስ ይለኝ ነበር ግን ከኤላ ጋር ለማደር ብሎ እንደሆነ በደንብ አውቃለሁ መግባት እችላለሁ? እንግዳ ብቻውን ትተሽ ወደዚህ መምጣት አልነበረብሽ ኦይኩ ቀለበት አሰረች ለካስ መጥፎ ዜና በፍጥነት ነው የሚደርሰው ልትናደድ ትችላለህ ግን እሱ አንቺን አይመለከትሽም ይሄ ላንተ ጥሩ ነው ልጄ እሺ ማዬ ብዙም ባታካብጁ ጥሩ ይመስለኛል ሲጀመር አንቺ እንደምትፈልጊው ነው ይሆናልሽ መርት ማዬ ስለዚህ ጉዳይ አሁን ከተነጋገርን በጣም አሳዝንሻለሁ እባክሽ ለምንሽ ብቻዬን ተይኝ እሺ ልጄ ከአክስቴ ጓደኛ ጋር ተዋወቅሽ እንዴ? አዎ ተዋወቅያለሁ ትንሽ ለየት ያለ ሰው ይመስላል አረ ለየት ያለ ስትል ማለት እኔ ያለመድኩት አይነት ሰው ነው ማለት ነው አንቺ አይመስልሽም? እኔም ይመስለኛል ያ ሰውዬ የሆነ ትንሽ ግር የሚያሳይ ነገር አለው የሆነ የሚረብሽ ነገር አለው እኔም እንደዛው ከስራ ውጪ ምንም ግንኙነት እንደሌላቸው ተስፋ አድርጋለሁ አዎ እኔም ቢሆን በቅርቡ ወይዘሮ ሌላ ማናገር ልብ ይመስለኛል አዎ እንደዛ አድርጊ ልታዋራት ይገባል እሺ አዎ ታውቃለች ናሪያ ለምንም ማገራገር እኮ ነው በፍጥነት ልታገባ ያሰበችው እኔ ራሱ ማመን አልቻልኩም ኦይኩ ሙሉ በሙሉ ከህይወቷን ያስወጣች መርት ምን ያህል ከባድ ሁኔታ ውስጥ እንዳለ አውቃለሁ ምን ያህል ህመም እንዳለው ይገባኛል ወንድሜ ምንም ያህል ቢከብድም መቼም እኔ በሷ ላይ ፈጽሞ ተስፋ ልቆርጥ አልችልም ሙሉ ዓለም ጀርባውን ቢያዞርብኝ በኦይኩ በፍጹም ተስፋ አልቆርጥም ለምን እንደሆነ ታውቃለህ እሷም ትወደኛለች ቆይ ምን ያስቃል ወንድሜ አላመንከኝም እንዴ አይ ወንድሜ በጣም ነው ኮራውብህ ፍቅርን የሚከተሉ ሰዎችን ምክንያታዊነት የጎደላቸውና በስሜት የሚመሩ ሰዎች ናቸው ብለው ይጠሯቸዋል አንተ ግን እነዚህን ሰዎች እንዳታመን ከኦይኩ ጋር ደስተኛ እንደምትሆን ካመንክ ፍቅርህን ተከተል እንደሱ አድርግ በመጨረሻም የሚደግፈኝና የውስጤን የሚረዳ ሰው አገኘ ወንድሜ ሁሉም ነገር ይስተካከላል በሉ አሁን ልሄድ ነው ነገ ጠዋት እንገናኛለን መልካም እድል አባዬ አመሰግናለሁ ማሪ ሼፍኪ ያጋጠመ ነገር አለ ምን ሆነ ነው ምንም ምን ልሆን እችላለሁ እንግዲህ አሁን ደግሞ ምን እየሰራህ እንደሆነ ማን ያውቃል ወይ ከሰው ጋር ተጣልተ ይሆናል ወይ ደግሞ የሆነ ችግር ፈጥረህም ሊሆን ይችላል ደህና ነኝ አልኩሽ እኮ እባክሽን ተይኝ አይሲል እሺ ግን እንዲሁ በቀላሉ ልተውህ አልችልም ትሰማኛለህ በድጋሚ ላስጠንቅቅህ አሁን ከምትባል ሴትዮ ብትርቅ ይሻልሃል ወይ በቃ እሺ ጊዜ ተመሳሳይ ነገር መናገርሽን አቁሚ ጊዜ ብናገርም አንተ ሊገባህ አልቻለም ዛሬ ደግሞ ሁሉም ሰው ፊቱን ጥሏል የኔ ልጅ ሆንሾ ነገር አለ እንዴ ምንም እያወራሽ አይደለም ልጄ
ደህና ነኝ እማዬ። የቀለበት ዝግጅት ነበር። ከዛ ደግሞ ወደ ስራ ሄድኩኝ። አዎ እሱማ ይደክማል። ለእኔ አምጪው፣ አንቺ ረፊ። ብርጭቆውን ስጭኝ፣ እኔ ልውሰደው። እኔ ከፍተዋለሁ። እንኳን ደህና መጣሽ። አመሰግናለሁ ውዴ። ነይ ግቢ። እንኳን ደስ አለሽ ልልሽ ነው የመጣሁት። ነይ ተቀመጭ። የሚጠጣ ነገር ላምጣልሽ? አይ ምንም ነገር አልጠጣም። በሚያሳዝን ሁኔታ ምርት ቀለበት ማድረግሽን ሲሰማ በጣም ደንግጦ ነበር። ትንሽ ድንጋጤ ብቻ እኮ ነው ሰልማ። ቀለበት ማሰሬን እስካሁን አላመነም። የኛ ግንኙነት እንዳበቃለት ላሳምነው አልቻልኩም። ይሄ ለሱ በጣም ከባድ ነው። ሰልማ እባክሽ ተይ እንጂ። ምን ትክክለኛ ፍቅርን እየተከተለ ነው። ግን በዚህ ዘመን እንደዚህ አይነት ወንድ ማግኘት ምን ያህል ከባድ እንደሆነ ታውቂያለሽ? ለሱ የሚሻለው ነገር ከኔ ጋር በፍቅር ባይወድቅ ነበር። ኦይ እኮ አይገባሽም እንዴ? ልጁ እኮ ባንቺ ተስፋ አልቆርጥም እያለ ነው። ደግሞ አንቺም ታፈቅሪዋለሽ። ግን ይሄው ሌላ ሰው ልታገቢ እየተዘጋጀሽ ነው። ንገሪኝ፣ ባደረግሽው ነገር አልተጸጸትሽም? ለሁለታችንም የሚጠቅመን ነገር ነው ያደረኩት። በአፍሽ እንዴት ያለሽ ነገር ግን አይንሽ የሚለው ሌላ ነው። ሰልማ እኔ አንዴ ወስኛለሁ። አሁን ውሳኔን በምንም አልቀየርም። ሁላችሁም መልካም አድኑላችሁ። ቡናችንን እዛ ጋር እንጠጣ። ወይዘሮ ሌላ በዚህ ጋር ይገርማል። ከዚህ በፊት እንደዚህ ብዙ ሰው የተሰበሰበበት ማዕድ ላይ አንድ ላይ ቀርቤ በልቼ አላውቅም። እኛ ሁሌም ነው አብረን እራት የምንበላው። እኛ ሰፋ ያለ ቤተሰብ ነው ያለን። ካልተሳሳትኩኝ አቶ መሐሙድ ብቻህን ነው የምትኖሩ አይደለ? ሁላችሁንም በሚያሳዝን ሁኔታ አዎ። ታውቃለህ፣ አንድ ሰው ብቻውን ሲኖር ጠረጴዛ ፊት ለፊት ተቀምጦ ምግብ እያየ ራሱ መብላት አይፈልግም። እኔም ዩኒቨርሲቲ ውስጥ እያለኝ በዚህ አይነት ሁኔታ ነበር የምኖረው። ብቻዬን እያለሁ ምግቡ ራሱ አይጣፍጠኝም ነበር። እሱ ልክ ነህ አቶ ቺናር። ብዙ ሰው እንደዚህ ባይመስለውም ግን ሁሉም ሰው ከጎኑ የሚወዱት ቤተሰቦች ሊኖሩት ይገባል። የህይወት መርህ ነው። እስቲ ያስቡት፣ ሁሉንም ነገር አብረውን መካፈል የሚችሉና አጠገባችን የሚወዱን ቤተሰቦች ከሌሉን በህይወት ውስጥ ሁሉም ነገር ዋጋ ቢስ ነው የሚሆንብን። ልጃችን ሴት ወይስ ወንድ የሚሆን ይመስልሻል? በእርግጥ ዋናው ነገር ጤናማ መሆኑ ነው። ለሱ ምንም ግድ የለኝም። ምንም ይሁን ምን ብቻ ያንተ ልጅ ይሁን። እኔም እንደዛው። እሺ፣ በጣም ነው የምወዳችሁ። አንድ ላይ በጣም ውብ ቤተሰብ ነው የምንሆነው። ቃል እገባልሻለሁ፣ አንድም ቀን እንድትቸገሪ አላደርግም። ቅንጦት ብትይ ቅንጦት፣ ምቾት ብትይ ምቾት፣ ሁሉም ነገር ይኖራል። ግን የአባትህን ጉዳይ ምን ልናደርገው ነው? ሙሉ ገንዘቡ እኮ በሱ ቁጥጥር ስር ነው። ስለ እሱ አንቺ ምንም አትጨነቂ። ሁሉንም እቅዶች አውጥቼ ጨርሻለሁ። ሙሉ የሚገባኝን ድርሻ ሳሊስ ከዛ ቤት አልወጣም። እሺ ውዴ፣ ባንተ ሁሌ የምተማመናለሁ። የሚገርም አንድ ሰውም እንኳን ቢሆን ራት ላይ ሳይገኝ ሲቀር ቅር ይለኛል። ልክ ነህ፣ አልተሳሳትክም። በተለይ ደግሞ እንደዚህ አይነት ቆንጆና ሰፊ ቤተሰብ ሲኖርህ ቅር ያሰኛል። አሁ ልቀቀኝ! አሁ 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 ልጄ የት ነው ያለችው? አንተ ልቀቀኝ አልኩ። እንዴ አሁን የት እንዳየው አስታወስኩ። ከዚህ በፊት ወደዚህ መጣ ነበር አይደል? እንዴ እናንተ አላስታወሳችሁት? አቶ ማህሙድ የቺናርና የዴኒስ ሰርግ ላይ መጥቶ ነበርኩ። ኤሲን መቼም ሰርጉ ላይ ብጥብጥ የፈጠረውን ሰው ማለትሽ አይደለም አይደል ውዴ? አዎ ነው እኮ። አሁን ልጄን አምጪ እያለ ሲጮህ ነበረ። አቶ ማህሙድ ራሱ እኮ ነው። ኤሲን ታይ እንጂ እንዴት እንደዚህ ይሆናል? ቆይ አቶ ማህሙድ እኮ ትልቅ የተከበረ የሥራ ሰው ነው። እንግዳችንን አታዋርጂው። በጭራሽ ሊሆን አይችልም። አቶ ማህሙድ ውጭ ሀገር ሲኖር የነበረ ሰው ነው። እውነት ለመናገር ወይዘሪት ኤሲን ላይ መፍረድ አልችልም። ምክንያቱም የተለመደ ፊት ነው ያለኝ።
እና በጣም ብዙ ሰዎች ከሌላ ሰው ጋር ያመሳስሉኛል። እንደዚህ ስባል ይሄ መጀመሪያ ጊዜ አይደለም። ሰዎች በሄድኩበት ብዙ ነገር ይሉኛል። ስለዚህ ያው ወይዘሪት ኤሲን እንዲህ አይነት ነገር በመናገሯ የለመድኩት ነገር ነው። ያው ኤሲን ግራ ተጋብታ ነው የሚሆነው እንጂ እንደዚህ አይነት ነገር የምትናገር ልጅ አይደለችም። ያው ተሳስታ ነው የሚሆነው አይደል እንደ ኤሲን? አዎ ምናልባት ተምታቶብኝ ሳይሆን አይቀርም። አቶ ማህሙድ በኤሲን ስም ይቅርታ ጠይቃለሁ። አይ እሱ እንኳን አያስፈልግም። እሱ ምንም ማለት አይደለም። ምንም ቢሆን እኮ አክብራችሁ ጋብዛችሁኛል። እኔን ልክ እንደ ቤተሰባችሁ አካል አይታችሁ እራት አብራችሁ እንድበላ አድርጋችሁኛል። የምሬን ነው። በጣም ደስ ብሎኛል። የልጅነት ጊዜን ያስታወሳችሁኝ። በጣም ደስ በሚል ድባብና ፍቅር ነው የተቀበላችሁኝ። ሁሌም ቤተሰባችሁ ውስጥ ይህ ደስታ ድባብ እንዲኖር ከልብ እመኛለሁ። የእውነት ለመልካም ቃላቶች በጣም አመሰግናለሁ። ምንም ማለት አይደለም። በትንሹም ቢሆን ናፍቆትን እንድትወጣና ደስተኛ እንድትኖር ማድረጋችን ደስ ብሎናል። የምሬን ነው የምላችሁ። ይህ ምርጥ የቤተሰብ እራት ነው። ለእኔ ምን ማለት እንደሆነ በቃላት ብቻ ልነግራችሁ አልችልም። በጣም አመሰግናለሁ። በእውነቱ ስለመጣ በጣም ደስ ብሎናል። እናመሰግናለን። አመሰግናለሁ። ኡፍ ሊሰራ አልቻለም። ምን ላደርግ እችላለሁ? ፈጣሪ ሆይ ሊሰራ አልቻለም። ምን ማድረግ ነው ያለብኝ ጌታዬ? ተኪን አሁን ደግሞ ስለማን እያወራህ ነው? ባክሽ ከአንዱ ሹፌሬ ጋር አውርቼ ነው የተናደድኩት። እራት ምንድን ነው የተሰራው? አሁን ስለ ምግቡ አታውራ። ሰርዳርን አናግረኸዋል? ታኪን ምን ማለትህ ነው? ሰርዳርን አናግረኸዋል ወይ ያልኩ እኮ ነው። ምን ታስባለህ? እንዴት ነው ሁኔታው? ተሽሎታል ወይ? አዎ ተሳክቷል። ወደ ራሱ ተመልሷል እና በጣም ተረጋግቻለሁ። ነገሮች እንደ ድሮ አይደሉም ብሎኛል። ይህንን ካንተ አፍ በመስማቴ በጣም ደስ ብሎኛል። ተመስገን። መጀመሪያም አውቅ ነበር። ልጄ ከማንም ሰው በላይ ጠንካራ ሰው ነው። ወደ ራሱ እንደሚመለስ መጀመሪያም እርግጠኛ ነበርኩ። ይኸው አላሳፈረኝም። እንግዲያውስ ብዙም አላስቸግራችሁ። አሁን በቃ ፍቃዳችሁ ከሆነ ልሂድ። በቅርቡ እንደምንገናኝ ተስፋ አድርጋለሁ። ምንም አይደለም አቶ ማህሙድ፣ በፈለግ ጊዜ መምጣት ትችላለህ። አመሰግናለሁ አለቃ። እንደ ሌላ ያለች ስኬታም የሠራ ሰው ጋር መስራት በመቻሌ እና ቤተሰቧን መተዋወቅ በመቻሌ እጅግ በጣም አስደስቶኛል አለቃ። ይህን ቤተሰብ በማግኘቴ ኩራት ተሰምቶኛል። እኛም እንደዛው። እንግዲህ ከልጄ ሌላ ጋር ያለ አጋርነት ጥሩ ውጤት እንደሚያመጣ ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ። እንደሚሳካ እርግጠኛ ነኝ። በአቶ ማህሙድ ላይ ፍጹም እምነት አለኝ። ተይ እንጂ አታሳፍሪኝ። እሺ በቃ ድጋሚ እንገናኛለን። ፍቃዳችሁ ከሆነ ግን አሁን ልሂድ። በቃ ተፈቅዶልሃል፣ መሄድ ትችላለህ። ሌላ ልጄ ይህን ውብ ምሽት ሌላ ቀን እንደግመዋለን ብዬ አስባለሁ። አቶ ማህሙድን በድጋሚ ብናገኘው በጣም ደስ ይለናል አይደል ልጆች? እንግዲህ በቅርቡ እንገናኛለን ብዬ ተስፋ አደርጋለሁ። እሺ አለቃ፣ ፈጣሪ ያውቃል። ቆይ እስከ በር ልሸኝ እንሂድ። አመሰግናለሁ፣ ደስ ይለኛል አለቃ። ሁላችሁም ደህና ደሩ። እሺ በቃ ደህና ደር። ደህና ደር። እናመሰግናለን። እሺ በቃ አሁን እኔ ወደ ክፍሌ ልግባ። በሉ ደህና ደሩ። እሺ በቃ አያቴ ደህና ደር። ደህና ደር ልጄ። ሌላ ከሌላ የሥራ አጋር ጋር ሥራ ልትጀምር እንደሆነ ስሰማ በጣም አሳስቦኝ ነበር። ነገር ግን አቶ ማህሙድን ሳየው በጣም ጥሩ ሰው ይመስላል። ወድጄዋለሁ። ወይዘሮ ሌይላ ከልቤ ስነግርሽ ከቤተሰብሽ ጋር ውብ ምሽት እንዳሳልፍ ስለፈቀድሽልኝ አመሰግናለሁ። አቶ ማህሙድ እኔም ግብዣዬን ተቀብለ ስለመጣ በጣም አመሰግናለሁ። በቅርቡ እንደምንገናኝ ተስፋ አድርጋለሁ። እንገናኛለን። እሺ ደህና ደሪ። በጣም ደስ ብሏታል። ሲያናድድ። አሁንስ ይሄ ነገር ማለቂያ የለው። አናግሪኝ። እርግጠኛ ነኝ ላንቺ በጣም አስፈልግሻለሁ። ኦይኩ በጣም ታስፈልጊኛለሽ።
እሱን አውቃለሁ። ከአንተ ጋር አብሬ ብሆን ደስ ይለኝ ነበር። እሺ በቃ ቢያንስ እኔን ስሚ። ጥያቄን ባትቀበይም እንኳን ይሄ ቀለበት ካንቺ ጋር ይሁን ኦይኩ። አልችልም መርት። እባክሽን ቢያትበይ። ያንቺ ይሄን ቀለበት መቀበል ለእኔ አንቺ ከምታስቢው በላይ ትልቅ ተስፋ ነው። አንድ ቀን በፈቃድሽ ይህንን ቀለበት ታድርገዋለሽ። ያ ቀን ደግሞ ሩቅ አይደለም። ለሁለታችንም የሚሻለው ይሄ ነው። በድጋሚ መመለስ አልችልም። አሁን ከዚህ መውጣት የምችለው በተአምር ብቻ ነው። የኔ ፍቅር አንቺ ማለት የህይወቴ እስትንፋስ ነሽ። እኔ ያለ አንቺ መኖር አልችልም። የኔ ጽጌረዳ አበባ፣ የደስታ ምንጭ ነሽ። ለዘላለም አንቺን ብቻ ሳፈቅር እኖራለሁ። ደህና ደሪልኝ። በእርግጠኝነት የሆነ ጥቅስ አይቶ ነው ይላክልኝ። ምን አይነት መልእክት ነው? መልእክት ልከ ሞታል። አሁን በዚህ ሰዓት ምን ያህል ፍቅረኛሞች የሆኑ ጨረቋን እያዩ ያሉት? የት ይሆን ያሉት? ቆይ እስኪ ለምሳሌ ሃይድ መናፈሻ ውስጥ ያሉ ጥንዶች እያዩት ይሆናል። ወይም ደግሞ ቬኑስ ውስጥ በጎንዶላ እየተጓዙ ኮከቧን እያዩ ይሆናል። ኤፍል ታወር ውስጥ ያሉ ጥንዶች እድለኞች ይመስሉኛል። ውዴ ታውቂያለሽ፣ እድለኞች እኛ ነን። ልክ ነው። ምናልባት አንድ ቀን ወደ ፓሪስ እንሄዳለን። በጣም ደስ ይለኛል። ከኔ ጋር ሁሉም ቦታ ትመጪ ነበር። አሁን ምን ተፈጠረ? አሁንም እኮ አብሬ እመጣለሁ። ሁሉንም ነገር ጥሎ መሄድ ቀላል አይደለም የኔ ውድ። አሁን ነገሮች ሁሉ እንደ ድሮ ቀላል አይደሉም እኮ። ቤተሰብሽ ነው? አዎ ቤተሰቤ። ማለቴ እናቴ ባትታመም ኖሮ ቀላል ይሆንልኝ ነበር። አሁን ግን እንደዚህ ታማ ጥያት መሄድ ይከብደኛል። አላውቅም ብቻ እኔም እንዳንቺ ቢሰማኝ ደስ ይለኝ ነበር። ምን ማለት ነው? ኮጃቢዎች የምንኖረው ትልቅ መኖሪያ ውስጥ ነው እና ደግሞ ብዙ ሰዎች አሉ። ሲታይ ሁላችንም አንድ የሆነን ይመስላል፣ ግን አንዳንዴ ምን እንደማስብ ታውቂያለሽ የኔ ውድ? እነዚህ ሰዎች የህይወቴ አካል መሆናቸውን እጠራጠራለሁ። አባቴ ፈሚ ባይኖር ኖሮ ምን አይነት ኖሮ ነበር የምኖረው? አይታወቅም፣ ግን እንደዛ ቢሆን ኖሮ አንገናኝም ነበር። አይ ተሳስተሻል። ምንም ቢሆን እንገናኝ ነበር። ፍቅሬ፣ እኛን ያገናኘን ዕጣ ፈንታችን ነው። እንዴት ልንገናኝ እንችላለን? ማለት የውሸት ባንጋባና እዚህ ባልመጣ ኖሮ እንዴት ልንገናኝ እንችላለን? መጀመሪያ የተገናኘንበት ቦታ ታስታውሻለሽ? ባህር ዳርቻው ጋር በድብቅ ፎቶ ያነሳኸኝ ቀን ማለት ነው። አስታውስከው? ያለ እኔ ምርጥ አጋጣሚ ነበር። በእውነቱ ያ ፎቶግራፍ በህይወቴና በሙያዬ ትልቅ ቦታ ያለው ድንቅ ስራ የሆኑ ነበር። ከዛስ ምን ተፈጠረ? አንቺን ወደ ሌላ ከተማ ይዤሽ ለመሄድ ዝግጁ ነበርኩ። ወዴት ነበር? ወደ አንድ ቆንጆ ትንሽ ከተማ፣ ለምሳሌ እንደ ዳታና ሲሊ አይነት ከተሞች። በቦስካዳ እንዳለው አይነት ከእንጨት የተሰራ ባለ 2 ፎቅ ቤት ውስጥ ነው? ወይዘሮ ዴኒስ ህልመኛ ነሽ። ቆንጆ ነገር ታለሚያለሽ። አሁን ምን እናደርጋለን መሰለሽ? መጀመሪያ አይናችንን እንጨፍንና ምርጥ ህልም እናያለን።
የወፎች ዝማሬ ይሰማሻል? ነፋሻማው ንጹህ አየርስ ደስ አይልም? ቦታው መንፈስን የሚያድስ ልዩ ስሜት ይሰጣል። በጣም ነው ደስ የሚለው። አሁን በዚህ ጫካ ውስጥ ያሉትን የፍራፍሬ ዛፎችን አስቢ። ከሚታየው ከቆንጆ ዛፍ ላይ ጥቂት የሚበቃንን ፍራፍሬዎች ቅጠፊ እና ቁርሳችንን በፍራፍሬ የተሞላ ይሆናል። አሁን እኔ ሮጬ ወደ ምድጃው ሄዳለሁ። ለምን? ትኩሱን ጣፋጭ ዳቦ ከምድጃው ውስጥ ላወጣው ነዋ እና ትኩስ እንደሆነ አቀርበዋለሁ። በትኩሱ ዳቦና በገበታ ቅቤ ምርጥ ቁርስ እናዘጋጃለን። ወድጄዋለሁ። ደስ የሚል ህልም ነው። ከዛስ? ከዛማ ቁርሱ ያበቃል እና እቃዎቹን ማን እንደሚያጠብ መወሰን ይኖርብናል። ግን ያው እንደ ሁል ጊዜው በሳንቲም ሰው አንበሳ ተጫውተን እኔ ያሸንፋለሁ። እንዴ ግን እኮ ቁማር ላይ እድለኛዋ እኔ ነኝ። እንደዛ ነው? እሺ በቃ። ምን ያስቃል? ያስቃል እንዴ? ሁልጊዜም ቆንጆ ህልሞችን አልሚ። እኔ ሁሌም ከጎንሽ ነኝ። ብቻ ሁሌም ሁለታችንም አንድ ላይ ነው ውዴ። አንተ በሄድክበት ሁሉ እኔም ከጎን አለሁኝ። እሺ ሁሌም ካንተ ጋር ነኝ። አታስብሽ። የኔ ልባም ሚስት፣ በጣም ነው የማፈቅርሽ። እኔም በጣም ነው የማፈቅረው። እንዴት ያናድዳል! በመጨረሻም ሊሳካላት ነው። ቺናርን ይዛው ልትሄድ ነው። ችማትረባ ልታደርገው። ያለሱ አልኖርም። እኔ በፍጹም ያለሱ መኖር አልችልም። እኔ አልችልም። ሲያናድድ ዴኒስ፣ በቃ ሌላ ምንም ምርጫ አልሰጠሽኝም። ስለዚህ በቃ አሁን ያለ ምንም ጥርጥር በቃ የግድ መሞት አለብሽ እና ጊዜሽ ደርሷል ዴኒስ። መሞት አለብሽ። ይግቡ። አባዬ መድኃኒትህን አምጥቼልሃለሁ። አመሰግናለሁ ልጄ። አባዬ በእርግጥ አንተ ከኔ የተሻለ ታውቃለህ፣ ግን ይሄ አቶ ማህሙት የተባለው ሰውዬ ማለትም የሌላ የሥራ ባልደረባ ብዙም ደስ አላለኝም። ይቅርታ፣ ኧረ አይሆንም። እኔ እንደውም በጣም ቅን ሰው ይመስለኛል። አሁ አንተ በቅንነት በፈለክ ጊዜ መምጣት ትችላለህ ስትለው ልክ እድሉን ሲጠብቅ እንደነበረ ሰው ነው በፍጥነት የተቀበለው። በደንብም አናውቀውም። እስኪ አስበው አባዬ፣ ሰውየው ማን ይሁን ማን የምናውቀው ነገር የለም። ሌላ ባትተማመንበት ኑሮ ለራት ባልጋበዘችው ነበር። የሥራ አጋሯ በመሆኑ ምንም ቅር አልተሰኘውም። ምክንያቱም ምንም መጥፎ ነገር አላየሁበትም እኮ። ግን አጋርነታቸው ትንሽ እንግዳ ነገር ሆኖብኛል። በድንገት የሆነ ነገር ነው። ምንም ላምነው አልቻልኩም አባዬ። በዛ ላይ ደግሞ ያን ያህል የሚታወቅ ሰው አይደለም እኮ። ስርዓት የሌለውና የአሰራር ሂደቱን የማያውቅ አይነት ሰው ነው። ልጄ ቆይ፣ ከዚህ በፊት አቶ ማህሙትን ታውቂዋለሽ እንዴ? አይ አባዬ፣ ቆይ እንዴት ላውቀው እችላለሁ? አላውቅም፣ ግን ስለ ቤተሰቡ በዝርዝር ማውራት እኮ ነው የቀረሽ። አይ አባዬ፣ እኔን በተሳሳተ መንገድ ተረድተኸኝ ነው። ምን አይነት ሰው እንደሆነ እኮ ግልጽ ነው። እሱን ደግሞ አይተኸው ብቻ መናገር ትችላለህ። እኔ እንደውም እንደዛ ቅን ሰው የሆነው ከናፍቆቱ የመነጭ ይመስለኛል። እንዲህ ያለ ትልቅና ደስተኛ የቤተሰብ ድባብ ናፍቆኛል ብሎ ሲናገር ራስሽን ብትሆኝ የሰማሽው ይመስለኛል። አቶ ማሙትን በደንብ አምኘዋለሁ። አንቺ ዝም ብለሽ አትጨነቂ እሺ? ልክ ነህ አባዬ። ዝም ብዬ በማያስፈልግ ነገር ነው እየተጨነቅኩ ያለሁት። በቃ ደህና ደር። ደህና ደሪ ልጄ። ችናር። አቤት ውዴ። ትላንት ማታ ምን አይነት ህልም እንዳየሁ ታውቃለህ? ምን አየሽ? ንገርኝ እሺ። ሌሊቱ ሙሉ ስለ ቦስጋዳ ስናወራ አልቆየንም። በህልሜ ያንን ህይወታችንን ሳልም ነበር ያደርኩት። እውነት በጣም ደስ ያሰኝ ነበር። ብቻ ጠዋት ከእንቅልፋችን ተነሳን። ከዛ እኔ ቁርሳችንን በአትክልት ስፍራችን ውስጥ ወዳለው ጠረጴዛ ጋር ይዤ ሄድኩኝ። አንተ ደግሞ ሸርታቴ ላይ የተጫወቱ የነበሩት ልጆቻችንን ትጠራቸው ነበር። እናታችሁን አታስጠብቁ ኑ ትል ነበር። እሺ ጥሩ። ልጆቻችን ስንት ናቸው? 2፣ አንድ ሴት አንድ ወንድ። አሃ መንትዮች ናቸው ማለት ነው። ከዛ ለወንዱ ልጃችን ከሳት በኋላ አብራችሁ ኳስ እንደምትጫወቱ ቃል ገባህለት። ማሬ ቆይ ልገምት። ወንዱ ልጃችን ወደ ስፖርቱ ያዘነበለ ሲሆን ሴቷ ልጃችን ደግሞ ወደ ጥበብ ስራ ያዘነበለች ናት። እንደ እናቷ ሰሎችን ትስላለች። እንዴት?
እንዴት አወቅ? በእንቅልፍ ልቤ ሳውራ ነበር እንዴ? ምንም ቢሆን የእናቷ ልጅ ናት የኔ ውድ። ታምራቶችን መስራት ታውቅበታለች። ኡፍ በጣም ደስ የሚል ህልም ነበረ። ልክ የእውነት የሆነ ያህል ነበር የተሰማኝ። ከእንቅልፍ የተነቃ የእውነት ህልም አልመሰለኝም ነበር። የኔ ውድ ይህንን የህልምሽን ህይወት እንደምሰጥሽ ቃል እገባልሻለሁ። በፈለግንበት ቦታ ከልጆቻችን ጋር እንኖራለን። በጣም ደስተኛ አደርግሻለሁ። ፍቅሬ የትም ይሁን ካንተ ጋር እስኮንኩኝ ድረስ ደስተኛ ነኝ። የኔ ውብ ሚስት። ሳዲቅ ታኪን ከቁጥጥራችን ውጪ እየሆነ ነው ያለው። ልንቆጣጠረው ይገባል። ካለበለዚያ ትልቅ ችግር እንደሚሆንብን እወቅ። በተቻለ ፍጥነት ደካማ ጎኑን ለሁሉም ሰው እንናገር። ምንድን ነው ዓላማ? ህገወጥ ዕቃዎችን በጭነት መኪና እንደሚያዛውር ታውቃለህ። መቼ እንደሚልኩት አጣራና ለፖሊሶቹ እናሳውቃቸው አይመስልህም? ወደ ፖሊስ ጣቢያ ሄደህ ጉዳዩን አሳውቅና ፍተሻ እንዲያደርጉ አድርጋቸው። ይህንን ተኪን የተባለ መዥገር ከህይወታችን ልናስወጣው ይገባል። ገባ? ጥሩ እሺ ወንድሜ። አብሯቸውን የሚሰራ ሰው እንዲያወራ ካደረግነው ሁሉም ያበቃላቸዋል። ፍጠን ሳዲቅ፣ ጊዜ የለም፣ ፍጠን። ተኪን የቺናርን ጭንቅላት ከመመረዙ በፊት እሱን ማስወገድ አለብን። ገባ? በዚህ ቆሻሻ ሰው ምክንያት ልጅ ማጣት አልፈልግም። እሺ። እንደምን አደርሽ ዴኒዝ? እንደምን አደርሽ? ነይ ቁጭ በይ። የስራ ሽርክነት ዝግጅቱ እንዴት እየሄደ ነው? በጣም በፍጥነት እያለቀ ነው። ጥሩ። ካንቺ በላይ አቶ ማሙት በጣም የጓጓ ይመስላል። ያው የሚጠበቅ ነው። ይሄ ለሱ የመጀመሪያ ዝግጅት ነው። እሺ፣ የአቶ ማሙት ድርጅት ስም ማን ነበር? ማወቅ ፈልጌ ነበር። ማስታወስ አልቻልኩም። እንግዲያውስ አዲስ ናቸው ማለት ነው። አዎ ልክ ነሽ። ያልችን ወደ ቤት ባለመምጣት ልትቀጣኝ አስበህ ነው አይደል? ምንም ቢሆን ሁለታችንም የጀመርነው ነገር ነው። እኔን ማሸነፍ የምትችል ሊመስልህ ይችላል፣ ግን ደግሞ ተሳስተሃል። እንዳንተ ባለ አላዋቂና ምንም የማትረባ በሆነችው በኤላ ምክንያት ይህንን ቤትና ህይወት በፍጹም የማጣው እንዳይመስልህ። ስለዚህ የጨዋታውን ህግ በደንብ አድርጌ ቀይረዋለሁ። አሁን ደግሞ እስኪ ይቺ ኤላ የተባለች መርዝ ተጎድታ ግን ይቅር የምትል ሚስትንና የተጎዳችን ልጅ ማሸነፍ ከቻለች የምናየው ይሆናል። ኤላ ይህንን ያህል አቅም ካላት እናያለን። እስኪ ሄሎ። ያልችን ልረብሽ አልፈልግም ነበር፣ ግን ደግሞ አሁኑኑ መነጋገር አለብን። የአንቺ ችግር መቼም አያልቅም አይደል? አይ ስለኔ ጉዳይ አይደለም። እሺ። አዎ፣ ሁሌም ስለ ስራሽና ስለ አንቺ ፍላጎት ነው የምታወሪው፣ ግን በአሁኑ ደግሞ አላምንሽም። ስለዚህ አትልፊ። ኤሲን ምንም ደህና አይደለችም። አይ ባለፈው ጊዜ ሳያት በጣም ደህና ነበረች። እያስመሰለች ነዋ። ታዲያ አሁን ማይመስል ነገር እባክሽን አታውሪ። እባክህ ተገናኝተን እናውራ ያልችን። ከዛ በኋላ አንተ ራስህ በአይነ ስታይ ሁኔታዋን ትረዳዋለህ። እሺ በቃ መጣሁ። በጠዋቱ ምንድን ነው የምትለኝ? ስለ ልጃችን እንድናወራ ወደ ቤት ጠርታኛለች። ቆይ ምንድን ነው ደግሞ ይሄ ማለቅ የሌለው ወሬ? ሁሌም ምክንያት እየፈለገች ወደ ቤቷ ትጠራሃለች። አንተን ላለማጣት ብላ የምታደርገው ነገር ይመስለኛል። ያልችን እንደዚህ እንድትቆጣጠራት ፍቀድላት። ውዴ፣ አሁን ለረጅም ጊዜ በደንብ አድርጌ አውቃታለሁ። ስለዚህ መቼም የሷ ወጥመድ ውስጥ አልገባም። ምንም እንዳትጠራጠሪ። እኛን እስክታጣላ ድረስ አታቆም። እኔና አንቺ ምንም ነገር ሊለያየን አይችልም። እሺ ቃል ግባልኝ። ቃል እገባልሻለሁ። እሺ እንግዲያውስ
ከወይኩ ጋር እንዴት ናችሁ ወንድሜ? እንደምታየው ድብብቆሽ የተጫወትን ያለ ማቋረጥ እኔን ለመሸሽ የሞከረሽ ነው። አንተስ ማሳደዱን የማቆም ሀሳብ የለህም? ንገረኝ፣ አልደከመህም? ተው እንጂ ወዝጉር፣ አንተ የሲን ጉዳይ አድክሞሃል። ልክ ነህ። በእርግጥ ስሜት ይገባኛል። ደስታችንን ማሳደድና በመጨረሻም ደስታችን ከእጃችን አምልጦ ሲወጣ ማየት ዕጣ ፈንታችን ነው መሰለኝ ወንድሜ። ምርት፣ ለምንድን ነው እንደዚህ የምታየኝ? ቆይ አልገባኝም። እኔ ለረጅም ጊዜ ኤሲንን ሳሳድድ ነበር፣ ግን ደግሞ ያንተ ሁኔታ በጣም ይለያል። ኦይኩ ትወዳለች። ባክህ እንግዲህ አንተ መስሎ ይሆናል ወዝጉር። የእውነት ብትወደ የኖሩ ትናንት ከዛ ሰው አጠገብ ሆና እንደዛ አትለኝም ነበር። ተው እንጂ ምርት፣ ንገረኝ። ራስ አይደለ እንዴ ራሷን ከሌላ ማራቅ እየሞከረች ነው ያልከኝ? ባትወድና ለአንተ ምንም አይነት ስሜት ባይኖራል ኖሮ ለምን እንደዚህ ታደርጋለች? ወንድሜ አይታየም እንዴ? ልጅቷ እኮ ቀለበት አስራለች። የእውነት የሚወድ ሰው እንደዚህ ያደርጋል? 7 ቁጥር ጠረጴዛ ላይ ሂሳብ፣ 2 ቁጥር ላይ ደግሞ 2 ኮካ። እሺ ችግር የለም፣ አሁኑን እንወስድላችኋለሁ። ምን እያደረክ ነው? ቀለበትሽን አላደረግሽው? እጄን ስታጠባው ልቄው ነው። አሁንስ ደስ አለ? ቺናር ፈህሚ ለዚህ ሁሉ ዓመታት ዝም ያለበት አንድ ምክንያት ነበረው። ይህን ሁሉ እውነት ከአንተ ለመደበቅ የፈለገበት ምክንያት አንድ ብቻ ነበር እና እሱን አሁን እነግርሃለሁ። ፈህሚ ለዓመታት ዝም ያለው የልጁን የሙስጠፋ ወንጀል እንዳይታወቅና የሠራውን ለመሸፈን ሲል ነበር። የምን ሙስጠፋ ነው? ቆይ ስለ ምንድን ነው የምታወራው? ምን እያልክ ነው? ቆይ ያለው እናትህንና አባትህን የገደለው ሙስጠፋ ነው። እየዋሸን ያለው? እውነቴን ነው። ሙስጠፋ ነው ወላጆችህን የገደለው። ፈህሚ የልጁን ወንጀል ለመደበቅ ሲል ማስረጃዎቹን አጥፍቶ የምስክሮቹንም አፍ አዘግቷል እና ካንተ ተደብቆ ቆይቷል። ለምን እንዳሳደገህ ምክንያቱን ታውቃለህ? እሱንም እኔ ልነግርህ እችላለሁ። የጥፋተኝነት ስሜቱን ለመቀነስ ነው እና ጥሩ ሰው ለመምሰል። ወንድሜ አፍህን ዝጋ። ትሰማኛለህ? የቤተሰቦቼ ጉዳይ የምትቀልድበት ነገር አይደለም። አንተ ቤተሰቦቼ ልትገድላችሁ አትችልም። እንደዚህ አይነት ነገር አትናገር። ቺናር፣ ቆይ ግን አንተ አይገባህም እንዴ? እኔ ነኝ የገደልኳችሁ አልኩህ እኮ። በአደጋው ምክንያት ወደ ሆስፒታል ተወስደው ነበር። የመትረፍ ዕድል ነበራቸው፣ ግን እኔ በሰዓቱ ኦክሲጅኑን ነቀልኩባቸው። ከዛ ቀጥሎ ምን እንደተፈጠረ ገምት። አሁን ያልችንና ተኪን አንድ ላይ ሆነዋል። አንተም ራስ ታውቀዋለህ። የያልችን ፍላጎት አንድ ነው፣ አንድ ብቻ። እሱም የአንተን ሀብት መውሰድና ሁሉንም ነገር የራሱ ብቻ ማድረግ ነው። ቺናር፣ ግን አንተ እያለ እሱን ማድረግ በጭራሽ አይችልም። የውርስ መብትን በምንም አይነት ታምር እንዳትወ እያልኩ ነው ያለሁት። እሺ እባክህን። ምክንያቱም ልጄ ያልችን ምን ሊያደርግ እንደሚችል አውቃለሁ። ልጄ ያልችንን በደንብ አድርጌ ያውቀዋለሁ። ብዙ አማራጮችን ሞክሮ የሚፈልገውን ነገር ከኔ ማግኘት ሳይችል ሲቀር የውሸት ጨዋታ መረጠ። አንተን ከቤተሰቡና ከኔ ለማራቅ ብሎ ሆን ብሎ እየዋሸ ነው ያለው። አንተን በጣም ሊጎዳ የሚችል ንግግር የተናገረ እና ያልሽን ከቤተሰቦቼ ሞት ጋር የሚያገናኘው ነገር የለም? በጭራሽ ምንም የለም ልጄ። እንደዚህ አይነት ውሸት የሚነግርህ አንተን ከኔ ለማራቅ ነው። ለዛ ነው የእኔ ልጅ የያልችን ወጥመድ ውስጥ እንዳትገባ። እሺ አቤት፣ ምንድን ነው የተፈጠረው? ያልችን እባክህ ወደ ቤት ተመልሰና። ለዚህ ነው የጠራሽኝ አይደል? ኤሲም ምናምን ያልሽው ምክንያት ነው? አሁን አብቅቷል። በቃ ተሸንፈሻል። በቃ መኝ። አሁን የማፈቅረው እኔ ኤላን ነው። አውቃለሁ። ምንም ያህል ነገሩ ቢከብደኝም እንኳን ግንኙነታችሁን ተቀብያለሁ።
ግን የኤሲን ሁኔታ በጣም አስጨንቆኛል ያልችን። ቆይ ማለት እኔ እኮ ምንም ቢሆን እናቷ ነኝ። ከራሴ በፊት ስለሷ ማሰብ ይኖርብኛል። እና ደግሞ የኤሲን ሁኔታ ጥሩ አይደለም። በእኔ ግትርነት ምክንያት በፍጹም ኤሲን እንድትጎዳ አልፈልግም። ኤሲን የእኛን ፍች መቋቋም አትችልም። እና ቆይ እያልሽ ያለሽው ለኤሲን ብለን በቃ እኔና አንቺ አንፋታ አይደል? አው ቆይ ስታይ ሞኝ ይመስልሻለሁ እንዴ? ልጄን እኔ አናግራታለሁ፣ አንቺ ጣልቃ አትግቢ። ቢያንስ እንኳን ስለኛ ፍች ለኤሲን ከመናገር በፊት ይሄንን ክፈትና አንብበው። ቆይ ምንድን ነው? የኤሲን ማስታወሻ ነው። በል ክፈትና አንብበው። ከሳቂቷ ልጅ ጀርባ ያለው ህመም ምን እንደሆነ ተመልከት እስኪ። ከዛ ያኔ ትረዳኛለህ። ውዴ እየፈለግኩ ነበር። የት ሄደ ነው? ትንሽ የተወሳሰበ ነው። ምን ነው? እኔ ቤተሰቤ ብዬ ስጠራው የነበረው ነገር በሙሉ ውሸት ሊሆን ይችላል። የሆነ እየረበሽ ያለ ነገር አለ እንዴ? አይ ስለ መሄድ እያወራን ስለሆነ ነው እንደዚህ አይነት ስሜት የተሰማኝ። ቤቱ የጠበበኝ ያህል ስሜት ነው የተሰማኝ። ከአንቺ ከወዷ ሚስቴ ጋር ሌላ ቦታ ሄዶ የመኖር ሀሳብ በጣም አጓጉቶኛል። ልክ ነህ። ትክክለኛ አጎታ አንተን ሳይሆን ገንዘብን ነው የሚፈልገው። አንቺንም አሳዝኝሻለሁ? አይ በጭራሽ። ሌላ ቦታ የሚሄዱ ሀሳብ እኔንም አጓጉቶኛል ታውቃለህ። ንገረኝ፣ ምን ላደርግልህ? ቆይ የሚበላ ነገር ይዤ ልምጣሽ። ከዛ ህልማችንን ካቆምንበት እንቀጥላለን። ገና ብዙ ስራ ይቀረናል። ገና ስለ ልጆች ትምህርት አልወሰንም እኮ። አንቺን በማግኘቴ በጣም እድለኛ ነኝ። እኔም የኔ ውድ የኔ ፍቅር ታውቃለህ፣ በጣም ነው የማፈቅርሽ። የኔ ውብ ሚስት። በቃ እጄ ልዘጋጅሽ። ግን አንተ ስራ እንዳትፈታ፣ ስለ ትምህርት ቤቱ አስብ። ቆይ ይሄ እንዴት ሊሆን ይችላል? አሁንስ ኤሲን ያለችበትን ሁኔታ ተረዳ? አሁን እዚህ ጋር የተጻፈውን ነገር አስተውለሽዋል? ኤሲን የሆነ ሰውን ስለ መግደል ነው የምታወራው። ትሰሚኛለሽ? ይሄ ነገር ግን ውሸት ከሆነ ጥሩ አይመጣም። ያልቺን ይሄ ወሬ ብቻ አይደለም። ስማኝ ማለት ስንት ጊዜ ነው ዴኒዝ ልትገላት የሞከረችው? የአእምሮ ሐኪም ጋር መወስጃት ነበር፣ ግን መሄድ አልፈለገችም። በፍቅርም ላሳመናት ሞከርኩ፣ ግን የእውነቴን ነው የምልህ ሊሳካልኝ አልቻለም። ምንም ማድረግ አልቻልኩም። ያልቺን ኤሲን ጥሩ ሁኔታ ላይ አይደለም ያለችው። ራሷን የሆነ ነገር እንዳታደርግ ፈርቻለሁ። እሷ አንድ ነገር ከሆነች መኖር አልችልም። እሺ ኧረ እባክሽ ይዘሽው ልትሄጂ ነው? ዴኒዝ ብዙም አትደሰች እሺ? ቺናርን በፍጹም ከኔ መንጠቃችን። ልጅ አባትሽን አልናፈቅሽውም እንዴ? የኔ ውድ አባት በጣም ናፍቀኝ ነበር እኮ አባዬ። እኔም በጣም ናፍቀሽኝ ነበር። ተው አባዬ እባክህ አትዋሽ፣ ውሸት ምንም አያምርብህም። ብናፍቅ ኖሮ ቶሎ ታገኘኝ ነበር። አያትሽ ፋሚ ነዋ። በጣም ብዙ ስራ ነው የጣለብኝ፣ ለዛ ነው። እኔ አያገባኝም። አሁን እኔ እናንተ ጥሩ ጊዜ እንድናሳልፍ ፈልጋለሁ። እሺ ወደ አንድ ምርጥ ቦታ እንሄዳለን፣ እኔና አንቺ ብቻ። መዳረሻችን ደግሞ አንድ ምርጥ የሙዚቃ ትምህርት ቤት ይሆናል ማለት ነው። የምርህ ነው የኔ ውድ አባት? ወይኔ መርት። ቆይ አንዴ። መርት ሾውን በሾው ነው ማውጣት የሚቻለው። የኦይኩን ፍቅር የእኔ እቅፍ ውስጥ ስትገባ ትረሳዋለህ። ሲናም እንኳን ደህና መጣሽ። ቦታው በጣም ደስ ይላል፣ ግን አንተ እንደጠበቅኩ ደስተኛ አይደለህም። ለመመገብ ነው የመጣሽው? አይደለም፣
በእንደዚህ አይነት ከባድ ጊዜ ጓደኛዬን ለመደገፍ ነው የመጣሁት። ይቅርታ አውቃለሁ። በእርግጥ ክህደት እንደተፈጸመብህ ማወቅ ቀላል ነገር አይደለም። ኦይኩ ቀለበት ማሰሯን ስናውቅ ሁላችንም ደንግጠናል። እባክሽ ስለዚህ ነገር ባናወራ ጥሩ ነው። ሐዘን የሚቀንሰው ከሰው ጋር ስትካፈለው ነው። ጊዜው ሲር ትረሳዋለህ። በዛ ላይ እኔ ሁሌም ከጎንህ ነኝ። አመሰግናለሁ ሲናም፣ በጣም ጥሩ ጓደኛዬ ነሽ። ግን አሁን እንዳልሽ ነው፣ ስለዚህ ነገር ማውራት አልፈልግም። እሺ አንተ እንዳልክ እንግዲህ። ጥሩ። መብላት የምትፈልጊው መርጠሻል?